ላይ በዚህ ጉዳይ ማውራት አልፈልግም እኮ ለምን ምክንያት ንገረንና በቃ አንጠይቅም ማውራት አልፈልግም እኮ ምክንያት ንገረን እኔ አሁን ስለኔ ነው አይደል የጠየቅሽ ስለኔ ነው አይደል የጠየቅሽ እኮ አዎ ስላንተ ነው የጠየቅኩት ግን ስለዚህ አሁን ማውራት አልፈልግም እኛ ጓደኞቹ አይደለንም ለኛ አይነግረንም አንተ ምን እየሆንክ ነው በቃ ተወኝ ተማታና እኔ አልመታችሁም መማታት ይቻላል አይደል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቻችን እንዴት ናችሁ እኛ አለን በጣም ደህና ነን እንግዲህ ዛሬ በአዲስ ቪዲዮ ካች ብለናልና ቤተሰብ በጣም እየጠፋን ነው እናቃለን ባንዳንድ ጉዳዮች ነውና ያው ከዚህ በፊት እንደማንጠፋ ቃል ገብተንላችሁ ነበረ ያ ቃላችን ይጠበቃል ከዚህ በኋላ አንጠፋም እና ዛሬ ደግሞ ያው ከኔ ጋር ማለት ነው አዲስ እንግዳ ይዤላችሁ መጥቻለሁ ምን ትላቻለህ ቤተሰብ ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኢክማ ቲዩብ ፋሚሊዎች ዛሬ እንዳለቻችሁ እኔ ከኢክሙ ጋር በአንድ ቪዲዮ ከች ብለናል የቪዲዮ ያው አነግራችሁም የምታዩት ይሆናል ከባለቤቷ ጋር ቆይታችሁን አድርጉልኝ እላለሁ ቴንክ ዩ እንግዲህ ያው መቻልን ማለት ነው ስም ነግራችኋለሁ አልነገራችሁም እንግዲህ በአንዳንድ ቪዲዮዎች ታቁታላችሁ ያስባሉ አንዳንዶቹና ያው ብዙ ጊዜ ይዤው ለመምጣት ታስባለሁና ብዙ ጊዜ ደግሞ በጣም ቢዚ ነው እውነት እላችኋለሁ በጣም ቢዚ ማለት ነው ከኛ ከጀማዎቹ ውስጥ በጣም ቢዚ ሆኖ እና ዛሬ እውነት ለመናገር የሆነ ነገር በጣም ያው ለሱም ለብቻው ጠይቀዋለሁኝና ጉዳዩን አያውቅም እነላ እስከዛሬ እኛን የምናውቀው ብዙ ጊዜ ያው ስራ ላይ እና ቤተሰብ ያው መቻልም አንዳንድ ነገሮችን ጠይቀዋለሁ ብዬ ነው ዛሬ እቤቴ እንግዳ አርጊ የጋበስኩት ማለት ነው እንግዲህ ሻይ ቡና ምናምን ባልለው አው እንግዲህ ፋሚሊዎች እንደነገረቻችሁ ዛሬ ስመጣ የመጣሁት እንግዲህ እንደ እንግድነት በልዩ አቀራረብ ሳይሆን ለወቀሳና ለግጸጻ ነው ጓደኛችን ነላ የኔ እንግዲህ ቤስት ፍሬንድ ነው እንደዚህ በዩቲዩብ ደረጃ በቪዲዮ ባንመጣም ጀስት እኔና እሱ ለየት ያለ ግንኙነት አለን እና ሂክማም አውርታኛለች በጎን ሰሞን ያለበት ኮንዲሽን ልክ አይደለም መነላ እንደዚህ ቪዲዮ ላይ ወጥቶ ባየነው ልክ አይደለም የሆነ ያራመዳቸው አረሙድ ጥሩ አይደለም ከስራው ጋር ተያይዞ ያለው ነገር ጥሩ አይደለም እና ዛሬ እንግዲህ ሂክማ እኔንም ፋሚሊንም ቁጭ አርጋ ነላን ለመውቀስ ነው ነላን ያው ቀደም ብለን ደውለንለታል ነስራ ላይ የመጣ ነው እንግዲህ ሱመቶ ደግሞ ከሱ ጋርም በትንሽ ቆይታ እናረጋለን እንግዲህ ፋሚሊን ትንሽ በማክበርም ይሁን በመፍራት እሺ ለናል የሚል እምነት አለን እና አብራችሁን የምታዩት ይሆናል አው ቤተሰብ በነገራችን ላይ ማለት ነው ሁሉም ሰው ብቻ የራሱ የሆነ ምክንያት ይኖራል እያንዳንዱን ነገር ሲሄድ ማለት ነውና ሁላችንም ሚዲያ ላይ ወተን ስንስቅ ወይም ስንጫወት ፈገግ ስንል በቃ ውስጣችን ምንም ነገር ያዝን አይመስለንምና ነላም ላይ ምናየው እንደዛ ነው በነገራችን ላይ ያው ቀርበን ስላላወራ ነው ሊሆን ይችላል ብዙ ጊዜ ያው ከኔም ጋር ብዙም አንገናኝም አንዳንዴ ያው ቪዲዮ ምናምን ላይ አጋጣሚዎች ወይም ደግሞ በቃ ጀማችን ሲናፍቀን መሰባሰብ ላይ ነው እንጂ የምንገናኘው ያናከለ እንደ ድሮ አንገናኝምና በተለይ ስራ ብሎ ሄዶ ከመጣ በኋላ እዚህ ሆኖ እንደዚህ ተራርቀን አናቀም ነገራችን ላይ ግን ብቻ ሁላችንም የሆነ ውስጣችን ላይ የሆነ ነገር ይኖራል ነላም ላይ ያለውን ነገር አናቀም ምን ይሁን ምን አናቀም እኛም ደግሞ እንደ ጓደኝነታችን መጠየቅ አለብን ነላ ምን እንደሆነ ስራ ያው ለቆ ስላችሁ ገጣር ነበር የሚሰራው ከዚህ በፊት ነው ኒክማ ምን አለ መሰለሽ አሁን ይሄ ልጅ ለቋልም እየሰራም ነው ብሎ መወሰን ይከብዳል ረጅም ጊዜ የሚያሳልፈው
ክላስ ውስጥ ነው ዶርም ነው ባይዜ እኔ ተቸገርኩኝ። እኔ በጣም አስቸገረኝ። እኔ ልጅ ፍቅር ይዞታል ነው በጣም በቃ ግራ ያጋባ ኮንዲሽን ላይ ነው ያለው። ገብቶሻል አይደለ? ከክላስ ማስወጣው በትግል በግድ ነው እሱም ወጣዋለሁ እስቲል በቃ እስከ አደባባይ ከሄደ ከዛ ያልፍልኝ በቃ ምንም እስቲል ቪዲዮ ሁላ በይሳት እየሰራ አይደለም እና በቃ ምን እንደሆነ ግልጽ ሊያደርግልኝ ለኔም አልቻለም። ገብቶሻል? ዛሬ ላይ ነው በዚህ ልክ እንዲጠየቅ የፈለኩበት ምክንያት ምናልባት የሆነ አንድ ላይ ስንሆን የሆነ ነገር ከፈጠረን የሚለውና ፋሚሊዎቹንም እንደነገርኩሽ የሆነ በፍራቻ ከነገረም ብዬ ነው እና ይመጣል በእርግጠኝነት አሁን መምጣት ይመጣል። ግን ምናልባት ያው ቤተሰብን እናንተን ያከብራል ብዬ አስባለሁ። እኛና ታውቁታላችሁ ለቤተሰብ ያለውን ክብር፣ ለእናንተ ያለውን ክብርና ፍቅር ልዩ ቦታ አለው። እናንተ እንዳላችሁ ካወቀ ደግሞ እርግጠኛ ነኝ ሙሉ ለሙሉ ይነግራል። በነገራችን ላይ ቤተሰብ እየመጣ ነው። ብቻ ዛሬ እውነቱን ፍቅርም ይዞት ከሆነ ችግር የለውም እንጨርሰዋለን። በሱት መታደል አይደል እንዴ? እውነት ነው። እና ይመጣል ነገራችን ላይ እንግዲህ ቤተሰብ የምር ዛሬ አንለቀው ይግባውም ይሽ ታቢቢ አለ እንደዚህ ደግሞው ሰላም ደህና ነህ ወይ ወንድሜ? ዝም ብዬ እንዴት ነሽ? አረርስ ካሜራው ማን ሰላም ይበል ወንድሜ ሰላም ልበልገው ይሻላል። ሰላም አለይኩም ውድና ምርጥ ቤተሰቦቻችን፣ የሂክማ ቤተሰቦች፣ የነላ ቤተሰቦች፣ የኛ ቤተሰቦች እንዴት ናችሁ? አማን ነው ወይ? እኛ አለን አልሐምዱሊላህ ሰላም ነው፣ ደህና ነኝ። እንደምታዩት ደግሞ እንደዚህ እንዳታየኝ በጣም ደህና ነኝ። ደህና ነኝ አልሐምዱሊላህ። እንዴት ነው እናንተ ጋር ቆይታ ምናምን? አሪፍ ነው፣ ስራ ሁሉ ነገር በጎ፣ ቤተሰብ አልሐምዱሊላህ እኛ ጋር ሁሉ ነገር ሸግዬ ነው ማለት ነው። ዋናው ፈልገው በቃ ጨረስክ? ብዙ ማወራቸው ነገር አለኝ፣ ግን ያው እኔ ደግሞ ማውራት ከጀመርኩኝ አላቆምም እና ያው ብዙ ዘረግኩ ወዲን ማወራቸው ቤተሰቦች ናቸው እና ያሉኝ ብዙ ነገር አወራለሁ። ወይስ እንዴት ነው? ከዚህ በኋላ አንቺ ላታዋሪ ከተስማማን እኔ ልቀጥል? አይ ችግር የለውም ከሌለሽ ትደርስበታለህ። እሱ ያው እድል እንሰጣለን። ይሰጠዋል። ለሚጠየቀው ጥያቄ መልስ እንዲመልስ ነው። ግን እድል ስንሰጥ ምን ሰጠው ያሻውን እንዲያወራ ሳይሆን ጥያቄ ላይ ባይሽ ልክ ነው። ባይዚ ይጠይቃል እኮ ይጠይቃል እንጂ ሲመልስ አላየሁትም። አይመልስም። ሆድ ካገር ይሰፋል የሚባለው ነገር ባይዚ እኔ ነላ ላይ ነው ያየሁት። እሱ ጋር ነው ያለው። እንዴ ምንድነው ማሽሞን ሆነ? ምንም ምንድነው እንደዚህ ምን ግድ የለም። እሺ እንግዲህ መቻልን ልጅ መተሻል ስለኝ ዳሪ መቻል ጋር ማሻአላ አላማረም ዛሬ ሁሌ እንዳማረብኝ ነኝና እናቃለን። ደሞ ሌላ ነገር እንትን እንዳትይኝ። ኧረ በጭራሽ ምን ዶጣይ እና ደህና ነክ ዛሬ እዚህ ነሽ? ወደ ገጠር ምናምን የትም አልሄድሽም? የትም አልሄድኩም። በነገራችን ላይ አለሽ እዚህ ነሽ ዛሬ። እስቲ ለምንድን ነው ከጓደኞቼ አይ ጓደኞቼን ላስፈታ አልኩና ነው እኔ ልታስፈቺ ነው? እሺ በቃ የፋሚሊዎች ያው ምን ነገር አለ እናክል እኔ ላስፈታ ጓጓ እዚህ ልናስፈታ ነው። ግን ምናስፈታ ካለበት ኮንዲሽን ወደ ሌላ ኮንዲሽን እሱም አንድ ጥሩ ለምሳሌ የሆነ ነገር ሳይሆን ነው እውነታው ነው ሪያሊቲውን ነግረን ለኛም ለቤተሰቦችም ተነግረና እንግዲህ እናስፈታለን እና ማለት ነው። ዛሬ ልንጠይቅህ ያሰብነውን ነገር ያው ከዚህ በፊት እናውቃለን። ለምን አይነት ሰው ነው የሚለውን ነገር እናውቃለን። ፍቺ በዚህ መልኩ ነው እኔ አንተ መቻል ምናስኬደው ማለት ነው። እና እሺ ቀጥይ እስቲ ልስማሽ። ጥያቄው ባይዚ አዲስ አይደለም እኮ ከዚህ በፊት በጣም በተደጋጋሚ መጠየቀ መጨቀጨቀን ጥያቄ ነው። ዛሬ ደግሞ እንግዲህ ያው ሂክማን አምጥቼ ዛሬ ሂክማም ያው በፋሚሊም ፊት ነው መጠየቀ መመለስም ያለበት በቤተሰብ ፊት ነውና ያው እርግጠኛ ነኝ ለቤተሰብ አትዋሽም።
አደብቅም ትናገራለህ ብዬ አስባለሁ። ምንድነው እሱ ጨዋታ? እሺ ምንድነው እምልሽ ነገር የለውም። እስቲ ምን መሰለክ ያው ነላ ከዚህ በፊት ስናቀው ስራ ይሄድ ነበረ ማለት ቲቸር ነበር። ኦኬ ቲቸራችን መምህራችን መምህር ነው። አዎ መምህራችን እኮ ነው ያልኩት። ይሄዳል ወይ አይሄድም ነው። ብዙ ጊዜ ክላስ የመኖሪያ ቤት ክላስ ነው የሚያሳልፈው አይደል? ዶርም ውስጥ ዶርም ውስጥ ከዛ ይወጣም እና ምክንያቱ ምንድነው? አይ ችግሩ ምንድነው? ከነገረን አይነት ነገር ነው። እኔ ተቸገርኩ ምን ያውን እንደ ግል ተቸገርኩኝ። ችግሩን ምን አለ መሰለሽ ይክማም ፋሚሊ ችግሩን ይጋሩ ነው ይጋር እውነት ነው። እንጋራ እኛ ጓደኝነታችንን ለመች ነው እህት ወንድምነታችንን ለመች ነው። ለዚህ ካልሆነን ማለት አሁን ምንድነው መጠየቅ ይፈልሽ? አይ በቃ ነላ ስራ ነበረው ከዚህ በፊት እና ደግሞ አሁን ያለው ደግሞ ሁኔታ ቤት ስራ ሲሄድ አይቻል አቅም ብዙ ጊዜ እየተነሰነለው ቤት ነኝ ነው የሚለውና ስራው እንዴት ነው የሰራው አይደለም ለቁት ነው ወይስ አልፎ እየገባ ነው አይነት ጥያቄ ነው። እኔ ላውራ አንቺ ጥሩ ነገር ተወሪ አይደለም። ቤተሰቦቻችን እንግዲህ ያው እኮ ዝም በላይ ሆነ ያልሆነ ነገር እንትን እያለች ነው። ከኔ ጋር ቢያወሩ ከኔ ጋር እንደጀመሩት ከኔ ጋር ቢቀጥሉ ይሻላቸዋል። አይደለም አሁንም እኮ ካንተው ጋር ከኔ ጋር እኮ ገብቶኛል ግን ይሄንን ሐሳብ ሌላ ጊዜ አይደለም ወይ ደግሞ እናወራበታለን። አይደለም ቆይ እና ቤተሰቦቻችን አሁን እኛ ጋር መላሽ ብሎ ሐቁን አታቆየው እንጂ ነገሩን ቆይ እኔ አልሰማውም። ቆይ ይጨርስ እስኪ እናስጨርሰው ምን ለማለት እንደፈለገ ምንድነው? እኔ በቃኝ እኔ ደከመኝ ነስራ መቸል ቆይ እንዴ ቆይ አይደለም እሺ አይደለም ወይ ካልሆነ ማለት ነው እናወራ ወይ ካሜራ ምናምን ነገር ምንድነው? አይ ወይ ካሜራው ይቀርና እና መልስ የሆነ ችግር የለውም። ያው ቤተሰብ መጀመሪያ አስረድቻቸዋለሁ ያቃሉ። ስለዚህ እያንዳንዱን ነገር መልስልን መልስ ነው ምን አውራን ካሜራው ይቅር ስትል ምን አለ መሰለ እኛን የሚያገናኘን እኛና ቤተሰቦቻችን የሚያገናኘን ካሜራማኑና ካሜራው ነው። እናንተም ደግሞ አሁን እስጋጅስ ሌላ ነገር እኮ የለም እኮ ሌላ ነገር የለም። ምንድነው ምን አልኩ? አንደኛ በመጀመሪያ ደረጃ ምንሽ አሁን በዚህ ይሄን ነገር በዚህ መልኩ እንትን እንድንበት አልፈልግም። እናወራበታለን እና ግን አሁን እንደዚህ በካሜራ መጀመሪያ ላይ በዚህ ጉዳይ ላይ ማውራት አልፈልግም። ገብቶሻል? ሌላ ነገር እንትን ብሎ አይደለም እንደዚህ ስራ ነበረው ምንም አይደለም። ምንሽ በቃ ብዙ ማውራት አልፈልግም። ስለዚህ አሁንም እንትን ሳይቀርቶ አይደለም ማሳጥራ ንገረን፣ በዝርዝር አሳጥራ ንገረን። እንዲህ በዚህ ምክንያት ነው እንደዚህ ነው በቃ አለ እኮ ምንድነው እንዴ እንኪያጂ ስለነስራ አሁን ያዘውና እሱን አይደለም ችግር የለም። ምንድነው እሳት ይዝላለች እኮ ግን አሁን አንተ ለምንድነው ግልጽ አድርገ ነገሩን ግልጽ ንገረን። በቃ እኛ ጓደኞች ካደለንም አይደለንም ይሄን ብቻ መልስ ነው በቃ ምንሽ ከካሜራው ፊት ቀድመን እናውራበትና ሚኪ እንትን በለው ካሜራውን ያዘውና እንዲህ ያኛል እንዴ ዝቅ አድርገውና ከዛ እናውራ ችግር የለውም። ማውራት ካለብን ያው እናወራለን። ግን በቃ ቆንጆ አይደለም አሁንና ማውራት አልፈልግም። እንደዚህ ሚዲያ ላይ የሆነ ነገር እንትን ነገር አይደለም እኮ ችግር የለውም። የሆነ እንትን ነገር አይወጣም በቃ ይሄ ለኛ ለራሳችን ለማስታወሻነት ራሳችን ላይ ይቀመጣል። ካሜራው የለም ተባለ አይደለም የምር አይደለም ያለነው እሺ በቃ ካሜራው ሳይሆን ካሜራው እንዳለ ሆኖ እያንዳንዳችን ጋር ቪዲዮ ይቀመጣል። ሌላ ቪዲዮ መስራት እንችላለን። ቪዲዮ ከሆነ የፈለግሽውና አይ አልፈልግም እኔ በቃ እኛ ጋር እንዲቀመጥ ነው ማስታወሻ እንዲሆነን ነው ይሄን ቪዲዮ እንትን ያልኩት። በጣም የሚፖስት አይደለም እኮ ችግር የለውም። ማይፖስት ቪዲዮ ደግሞ ነው ይፖስታል። በዚህ ልክ እንደዚህ አድበስብሶን የሚያልፍ ከሆነ ቪዲዮ ይፖስታል። ለፋሚሊ ክብር ከሌለ እውነቱ ካልነገርከኝ እኔ ጠይቄ አልመለስክልኝም ብዙ ጊዜ እና ትንሽ ፋሚሊ እንኳን ሪስፔክት ኖሮ ትነግረናለህ በሚል ሂሳብ ነው መሰረት እና ነገሩን ይናላታምር ነው እኮ ማምረድ ስማ እኔ ያመረኩኝ አይደለም መቻል በመጀመሪያ እኮ ተረጋጋ እንትን መለ ብዙ እንትን ማተላቸው ነገሮች አሉና ተረጋጋ እና ለመረዳት አሁን ዝም ብዬ እንደወራ እንትን አጥብቂ ከመና እኮ ለምንድን ነው ማጠብቆ ጠብቃለሁ እንጂ ምንሽ ቆንጆ አይደለም
እና ያለው ችግር የለውም ንገረን። ስለ ያው ሆድ ውስጥ አንድ ነገር ሲቀር ጥሩ አይደለም። አውጥተህ ስተነፍሰው ነው ቀለልም የሚል ታውቃለህ። ስለዚህ ባይሆን አይ ለእናንተ አልነግራችሁ ምንድነው አይደለም ይኪክ ማር የሆነ ወዳልሆነ ነገር ይወስድሽው ነው ነገሩን እና ምንሽ ሌላ ነገር አሁን እንደዚሁና አውራን በቃ ቆይ መቻል ረፍ እና የሆነ ምንሽ ወደማይሆን ነገር እንተናት አትሰጁ እኮ አሁን ነገር በቃ አላውቅም። አሁን እኮ የሆነ ጠይሽኝ እኮ ስለኔ ያሳስቡሽ ይሆናል። እሺ ያው ስለኔ ያሳስቡሽ የተጨንቀሽ ምናምን ነገር ይሆናል። አሁን እየጠይሽኝ ያለው ግን በቃ በዚህ ጉዳይ ላይ እንደዚህ ማውራት አልፈልግም። ለምን ማውራት ማፈልገው? ቆይ መጠየቅ የለብንም ነው ወይስ እኛ ጓደኞች ካይደለንም እህቶችም ወንድሞችም አይደለንም? አዎ አይደላችሁም በለንና በቃ ስለ እኔ አይመለከታችሁም ብለክ ያልሆነ ነገር ውስጥ የምታዞሩ እኮ በቃ እንደዛ ካልሆነ የጠየቅነህ መልስ። እኛ ከዚህ በፊት ግልጽ አይደለም እንላለን አይደለም። የኔን ሐሳብ ተርጂ የኔን ስሜት ወቂ ከዛ በኋላ ያለውን ነገር እንትን በይ። አሁን ገና ምንም ሳይሆን እኔ ሲጀመር እዚህ ነው ሐሳብ እንዳለሽ ባቂ አልመጣም ነበር ከመሰረቱ ስደውልኝ ዝም ብዬ የምትወትኝ በቃ እኮ እኛ ለአንተ ግልጽ እንደምንሆነው ሁሉ አንተም ለኛ ግልጽ እንድትሆንልን እንፈልጋለን። ምንድነው እኔ ግልጽ አሁን አንተ ስለኔ የማታውቀው ነገር አለ፣ ስለሱ የማታውቀው ነገር አለ? የለም እያንዳንዱን ነገር ታውቃለህ አይደለ? እኛ አሁን ሲጀመር ያልሆኑ ነገሮችን ስላየንበት ከዚህ በፊት የማታደርገው ነገር ስላየን የጠየቅን ምንድነው የሆኑ ነገር ያየሽው? ለምሳሌ ስራ እንዳለክ እናውቃለን፣ ግን ስራህን ትተክ አንተ ክላስህ እንደምታዘወተር እናውቃለን። ቤትም ማለት እና የዛ ምክንያት ነው የጠየቅነው። ስለ እኮ ምክንያት ንገረንና እኛም መብት እንፈልግልህ። ከዚህ ቀደም አልጠየቅም? በተደጋጋሚ ጠይቄያለሁ አይደል? ጥያቄዎች ሌላ ነገር መስራት አንችልም። ይሄ ነገር ቆም አዎን ይሄንን ለዚህ ጥያቄ መልስልኝ። በቃ ወዲ ወህኒ ሊድ የት ነው የምትሄደው? አብራን እኛን እያናገርና አይደለም በቃ ምን ወይ እንትን ብትይ ቆንጆ ነበር ብታስበኝ ምናምን ነገር እሱ ደግሞ ያው እንትን ካለም ፍስከልምና ሊቀር ይሻላል። አሁን ሌላ ጊዜ ኖራ አይደለም በቃ ምንም ታከላ በቃ ኖራበታለን ሌላ ጊዜ እና ደግሞ በጣም አሳሳቢ ነገር አይደለም እንዴ? አሳሳቢ ካለ ነገር ስለሳሰበን እኮ ነው ላንተ ልንጠይቀህ የመጣው። አሳሳቢ ነገር አይደለም። እሱ አሳሳቢ ነገር እኮ ካልሆነ ንገረን። አሳሳቢ ነገር ካልሆነ ንገረንና እኛም ፎይ እንበል። ያላችሁ መሰለኝ እናንተ ወላሂ በጣም እያናደድከኝ ነው። በጣም ንቀት እየመሰለኝ ምንድነው ይናል እና ለምን ጥያቄ መልስ እየነገርኳችሁ አይደል? ችግር የለውም። እኔ የሆነ ነገር ተፈጥሯል ብላችሁ የምታስቡት ነገር ካለ እኔ አስተካክላለሁ። ችግር የለውም። ስለዚህ ምንም እንትን አትበሉ፣ አትጨነቁ። እህቴ ስላሰብሽልኝ አመሰግናለሁ። እስኪ እንደዚህ እንደዚህ ሲቀጥል ደግሞ እህቴ ስላሰብሽልኝ ምናምን አይደለም እኮ ምክንያቱ ነገር በጣም ያናደድከኝ ያለበት ነገር ምንድነው? ያናደድኩሽ አንቺ ረፊ ሲጀመርም እንዴ ምንድነው እናስተካክለው? መስተካከል ያለበትን ነገር ንገረንና እኛ እናስተካክል። በቃ አይደለ ምንችለው ከሆነ እናስተካክላለን፣ ማንችለው ከሆነ ግን ችግር የለውም። ምንችለው ያህል እንጠራለን። አንተ እኔ ከዚህ በፊት የት ነህ አንተ አራና ለመቻል የምሬ ነው። በቃ ተው እንዴ ምንድነው እሺ ወደ ልቴና አንተ እኛ አስተጋጋራን መቻል በመሰረቱ ቀይ ረፍ አንተ እኮ ረፍ ሳይሆን አንዴ እንደዚህ ቆምና አወራን ነበር አይደለ እንዴ? ምንድነው እኮ ወደዚህ ናና አንዴ ማውራት አልፈልግም በዚህ ጉዳይ። ለምንድነው ማውራት አልፈልግም? ለምን ተረጅኝ እየነገርኩሽ አይደል እንዴ? ምንድነው መረዳት ሁሉ ነገር በመሰረቱ እንትን ላይ መውጣት የለበትም። በቃ መውጣት ስለሌለበት አስቢ። በቃ እኛ እናስተካክለዋለን። የተፈጠረ ነገር ካለ ቪዲዮ ከፈለክ አይፖስትም እኮ እኔ አሁን ስማኝ እጄ ለቀኝና ና እንደዚህ ቆመ አውራና አንተ ምንድነው የምትለው? ቆይ መቻለ ቀይረፍ ለቀኝና ና እንደዚህ ለምን እስኪ ጋር ገብተጣላ አሁን እንደነበርከውና አውራ በቃ ለጠየቅነት ለምንድነው እንደዛም ገበው ምንድነው ግን እየሆንክ ያለው? ልትማታ ከሆነ አስተለምን አትማታም? ዱላ ይምጣለ እንዴ? ምንድነው የምትለው? ና እንደዚህ ሁን ተባልክ አይደል? ለምንድነው የተጠየቀውን በስርዓት ለመመለስ ማትችለው? እንትን ማለት ኧረ በጣም ነው አሁን ላይ በዚህ ጉዳይ ማውራት አልፈልግም እኮ። ለምን ምክንያት ንገረንና በቃ እንጠይቀን። ማውራት አልፈልግም
እኮ ምክንያት ነገር እኔ አሁን ስለኔ ነው አይደል የጠየቅሽ? ስለኔ ነው አይደል የጠየቅሽ እኮ? አዎ ስላንተ ነው የጠየቅኩት። ስለዚህ አሁን ማውራት አልፈለገም። አለቀ በቃ። ይሄ ምክንያት አይሆንም። እኔ ማውራት አለመፈለግ? አዎ ምክንያት አይሆንም። ማውራት እኛ ጓደኞቹ አይደለንም፣ ለኛ አይነግረንም። አንተ ምን እየሆንክ ነው? በቃ ተወኝ። ተማታ ነው እኔ አልመታችሁም። መማታት ይሻላል አይደል? ብትማታ ይሻላል። ሰምተኛ ብትማታ ይሻላል። እንደዚህ እኔ ለምራው መታት ተወኝ። እንዴ በዚህ አንደኛ በዚህ ነገርኛ የሚያጣላ ነገር አይደለም። መጣላት የለም። እና አሁን እኛ እኮ ምን እያወራን ትሄዳለህ አንተ እኛ ከምንም አትቆጥረንም ማለት ነው። እኮ ከመቁጠር አለመቁጠር ጉዳይ አይደለም። ነገር እና ታዲያ የወራን ጥለልቴን ነው ሌላ ነገር እንትን እንበል። ምን ሰራ ከሆነ ወይ ምን እንወራም ከሆነ ሌላ ነገር ላይ እንስ ከዛ ባለፈው አሁን እኮ እኛ የጠየቅነው ጥያቄ ነው አይደለ? ጥያቄህን መልስ ነው። ምንም መልስላችሁ መልስ የለም አሁን እኮ። ለምን ምክንያት የለም ለዚህ ምንም ነገር ማውራት አልፈልግም አሁን ይሄ በዚህ ጉዳይና ይቅርታ በቃ እንትን ማለት አለ። የሌላ ነገር እንትን ማንል ከሆነ መሄድ አለብኝ። የት ነው የምትሄደው? በቃ ወይ ደውሉልኝ። ክላስ ሊተኛ ነው። ክላስ ሊተኛ የረተኛል። አሁን የት ነው እሺ የምትሄደው? ቆይ በቃ ላረጋጋ። እንግዲህ ቤተሰብ ምን እንደተፈጠረ አላቅም። ይኸው በዚህ መልኩ ያው እንደምታዩት ነው ሁሉም ነገር። ብቻ ልከታላቸው ሳይሄዱ